ቆላስይስ ምዕራፍ 3 ቁጥር 5 እስከ 6 በጌታ ስም አነባለሁ። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ እነርሱም ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖትን ማምለክ የሆነ መጎምጀት ነው። በእነዚህም ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። በእናንተም ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትንም፣ ከአፋችሁ ስድብንም የሚያሳፍርንም ንግግር እነዚህን ሁሉ አስወግዱ። የመጨረሻው ቁጥር እርስ በርሳችሁ ውሸትን አትነጋገሩ፣ አሮጌው ሰው ከስራው ጋር ገፋችሁታልና። ጌታ ይባርካችሁ። አረፍ በሉ። አይ ቲንክ አንድ 3-4 ወር ይመስለኛል ስለ ቅድስና እየተማርን ያለ ነው። አንድ ሰው ተሳካለት የሚባለው ምን ሲሆን ነው? አንድ ሰው ተሳካለት የሚባለው የእግዚአብሔርን ሕይወት ሲኖር ነው። የቤተክርስቲያን የመኖሯ በምድር ላይ ቤተክርስቲያን የመኖሯ ትልቁ ዓላማ ሰዎች የእግዚአብሔርን ሕይወት እንዲመስሉ፣ እንዲሆኑ፣ ወደ እግዚአብሔር ሕይወት እንዲጠጉ የምታደርስ ናት። ቤተክርስቲያን ለሰው ልጆች ብቸኛ እውነትን የምትናገር መድረኳ የጽድቅ፣ የእውነት፣ የፍትህ ቦታ ነው። ግንባር አይታ አይኗ ሰበር ማይል፣ መልክ አይታ ማታዳላ፣ ባለሀብቶች መጥተው ልካቸው የሚነገርበት ቤት የእግዚአብሔር ቤት ነው። ትንንሾች መጥተው የእድገታቸው መሰረት የሚቀርቡበት ቤት የእግዚአብሔር ቤት ነው። የሰው ልጅ መስተካከያ መስታወት ቤት የእግዚአብሔር ቤት ነው። ቤተክርስቲያን ላለፉት ዓመታት አሁንም ወደፊትም ሰዎችን ለሙሽራው የምታዘጋጅ እውነት ተናጋሪ፣ እውነት አሳይ ቦታ ናት። ስለዚህ መልካችሁ ማየት ስትፈልጉ ወደ መስታወት እንደምትሄዱ ያላችሁበትን ሁኔታ ማየት ስትፈልጉ ቤተክርስቲያን መምጣት በቂ ነው። የክርስቶስ ከሆነች ቤተክርስቲያን ስለ ልብሳችሁት ነጭ ልብስ በማውራት ጊዜ አታጠፋም። በነጭ ልብስ ላይ ስላለው ጥቁር ነገር በማሳየት ግን ከፊት ይልቅ ውበታችሁን ከፍ ታደርጋለች። መስተካከል የሚቻለው በእግዚአብሔር ቤት ነው። በአለመታዘዝ የመጣ ችግርን በሐኪም ልታስተካክሉት አትችሉም። ባለመታዘዝ የመጣባችሁን ወጀብ ምንድነው በሳይካትሪስት በምናምን ልትወጡት አትችሉም። ባለማስተዋል የመጡ የተለያዩ ውጥንቅጥ የህይወት ላይፎች ሳይኮሎጂስት ጋር በመሄድ ፍቺ ልታመጡለት አትችሉም። የሰው ልጅ ፍቺ የመጨረሻውም የመጀመሪያውም የእግዚአብሔር ቃል ነው። ስለዚህ እግዚአብሔር ቃል ሲነገር የህይወታችሁ ፍቺ ይገኛል። ከተጣላችሁበት ነገር ጋር ትታረቃላችሁ። ደግሞ መታረቅ የሚገባችሁ ጋር ትታረቃላችሁ። ስለዚህ የተሳካለት ሰው የሚባለው የእግዚአብሔርን ህይወት የኖረ ሰው ነው። በነገራችን ላይ የተነገረላችሁ የትኛውም ትንቢት ተፈጽሞ የእግዚአብሔር ህይወት ከሌላችሁ ምንም ናችሁ። ሰው ምንም ነው። ሰማይ የሚያጨበጭብ ትዝ ይላችኋል። የ33 ዓመት ሳይሞላው ነው ጌታ። የ31 ዓመት ይመስለኛል አይመስልም? 30 ነው አገልግሎት የጀመረው። የ30 ተኩል ይመስለኛል። የ30 ምን ዓመት ተኩል ሆነ ወደ ዮሐንስ ሄደ ይላል። ዮሐንስ ደግሞ ከወንድ ልጆች ሁሉ ከሴት ልጆች ከተወለደ በጣም አሜዚንግ የእግዚአብሔር ህይወት ያለው ሰው፣ በቅድስና የሚኖር ሰው እና ምድረ በዳ ነው የመጣው። ከምድረ በዳ መጥቶ የግመል ልብስ ለብሶ ነው የመጣው። አንበጣ እየበላ አድርጎ እየጣለ የመጣ ሰው ነውና ኢየሱስ እሱ ጋራ ሲሄድ ተጠመቀ። ሰማይ ተከፍቶ የምወደው ልጅ አለ። ከዛ በኋላ ጸጥ አላለም። እሱ ምን በሉት አይገርምም? የ30 ምናምን አይነት ሰው ስታየው ግባት የሌለው ሰው የዓለም መድኃኒት ነው አለ እና ሰማይ ይላል ወይ? ሰማይ የሚፈልገው ህይወት ይሄንን ህይወት ስለሆነና በዚህ ህይወት ሰማይ ረክቷል። ያንን ህይወት ምድር ላይ ማየት ይፈልጋል። ኢየሱስ የኖረውን ሰው ሆኖ የኖረውን ህይወት በእያንዳንዳችን ህይወት ውስጥ እንድንኖረው ሰዓሊው መንፈስ ቅዱስ እየሰራ እያስተካከለ ምናምን ይመጣልና እውነተኛ ቦታ ይሄ ነው። ምንም ብታገኙ ከማንም በላይ መሆን አትችሉም። ምንም ብታጡም ደግሞ ከማንም በታች አትሆኑም። ብዙ ያለ አላተረፈም፣ ጥቂት ያለም አልጎደለበትም። የጎደለበት የእግዚአብሔር ህይወት የሌለው ሰው፣ የጎደለበት የእግዚአብሔር መልክ የሌለው ሰው፣ የጎደለበት ከክብር የተለየ ህይወት የሚኖር ሰው፣ የጎደለበት ከተጠራበት ጥሪ ዝቅ ያለ ሰው፣ ከተጠራንበት ጥሪ ከፍ ማድረጊያ መንገዱ ራሱ ይሄ ህይወት ነው። ስለዚህ እነዚህን ህይወት አይ ቲንክ አሁን 4ኛ ወር 3ኛ ወር እያስተማርኩ ነው ያለሁት እና ቀጣይ በደረጃ ነው። ሌላው
እንድታውቁ ፈልግ ብዙ አገልጋዮች ናቸው ቸርቻችን ያላችሁት። መጽሐፍ ቅዱስን በግርድፍ ማወቅ አዋቂነት አያስፈልግም። ብዙ ሰው ስለ መጽሐፍ ቅዱስ መግቢያውና ከዛ መሐሉና መጨረሻውን ነው የሚያውቀው። ይሄን በማወቅ ያወቅን እንዳወቅን ሊሰማን አይገባም። መጽሐፍ ቅዱስ ማወቅ ማለት የሚለውን በትክክል ከዘፍጥረት እስከ ራዕይ ወይንም ደግሞ የፈለገውን ሐሳብ እሱ በሚፈልገው ደረጃ በዛ ልክ በዛ ኮንቴክስት በዛ አግድም ነው እኛ ጋር መምጣት መቻል ያለበት። በእኛ ልንተረጉሙ አይገባም። መጀመሪያ የሚለውን ነገር እኛ ጋር ማወቅ መቻል አለበት። ደረጃዎቹን ካላወቅናቸውና አንድ ነገር ላይ ከተለጠፍን ህይወታችን ምስቅልቅል ነው የሚወጣው። ሰይጣን በእንደዛ ነው ብዙዎቹም ጢባ ጢቢ የሚጫወተው። ሞላ ጎደለ ላይ ብዙዎቹን አታክ እያደረገ ከክብር የሚያስቀርበት መንገድ እሱ ስለሆነ ያ እንዳይሆን ግን ህይወትን በልክ በተለይ በክርስቶስ ተመርቆ የተጀመረውን አዲሱን የህይወት ጎዳና ማወቅ መቻል አለብን። ስለ መቀደስ ነው እያወራን የነበረው። የመቀደስ ደረጃዎች አሉት። የመቀደስ ደረጃዎች አሉ። ስታስተምሩ የመቀደስን ደረጃዎች ስታስተምሩ አንድ ሰው ስለ ቅድስና ስታስተምሩት ከሱ ድርሻ ከመነሳት በፊት ከእግዚአብሔር ድርሻ ነው። ህይወት የሚቀደው ከማን ነው? ከእግዚአብሔር ነው። ከዛ ካልተነሳችሁ የሰውየውን ጥሪ ከዛ ካላያችሁለት የትኛውም ሰው የመጣው እዚህ ቤት በዘፍጥረት ነው። እግር ጥሎት በዘጸአት የመጣ የለም። በዘፍጥረት የመጣውን ሰው በዘጸአት ካላስገባችሁት ዘጸአት ላይ ካገኛችሁ ዘፍጥረትን ካላወቀ አደጋው አይከፋም። በዘፍጥረት ጸልዮ የመጣ ሰው እግር ጥሎት የመጣ ሰው የለም። በዘፍጥረት ሁሉ ሰው ዘፍጥረት ማለት በራሱ የእግዚአብሔር ፕሮግራም ፍጥረትን እንደወደደ የፈጠረበት ዓለም ማለት ነው። ዘጸአት የመጽሐፍ ቅዱስ ቅጥያ አይደለም፣ ፕሮግራም ነው። በዘፍጥረት ተፈጥሮ ከእግዚአብሔር ፕሮግራም ወጥቶ ያሻውን ሲያደርግ የነበረ ትውልድ በዘጸአት እድል ነው የተሰጠው። ነፃ መውጫ ከፍላጎቱ ከዓላማው ከራሱ ህይወት ካልተገባ ህይወት ዘጸአት ነፃ መውጫ ነው። ከዘፍጥረት ዓለም ሰው ያሻውን ከሚያደርግበት ዓለም መውጫ እንጂ የመጽሐፍ ቅጥያ አይደለም። ብዙ ሰው ከዘጸአት ቀጥሎ ያለው መጽሐፍ ዘሌዋውያን ነው። ዘልቁ አይደለም፣ ዘሌዋውያን ነው። ዘልቁማ አራተኛ ሶስተኛ። ዘሌዋውያን ነፃ የወጣው ሰው በልቡ እንዳለው እንዳይኖር ህግ የተሰጠበት ነው። ምን አይነት የእግዚአብሔር ዓለም በቅድስና መኖር እንጂ የዘጸአት ቀጥሎ አይደለም። ዘልቁ የእግዚአብሔር የህግ አሰራር እግዚአብሔርና ሰው የሚገናኝበት ዓለም የተፈጠረበት ፕሮግራም ነው። ከሱ ቀጥሎ ያለው ምንድነው? ዘልቁ ነው አይደል? ዘልቁ እኮ የዘሌዋውያን ቅጥያ አይደለም። ዘልቁ ማለት በዘጸአት ነፃ ወጥቶ በዘሌዋውያን ህግ ከሰጥቶት ዘህልቁ ማለት ትርጉሙ መብዛት ማለት ነው። የእግዚአብሔርን ሐሳብ ማብዛት፣ የእግዚአብሔርን ዓለም ማሰብ፣ የቅድስናን ህይወት ማብዛት ነው። ከሱ ቀጥሎ ያለው እኮ ዘዳግም እኮ የመጽሐፉ ቅጥያ አይደለም። እግዚአብሔር የፈለገውን በዘሌዋውያን የሰጠውን በዘጸአት ነፃ ያወጣውን ሰው በዘህልቁ ያበዛውን ሰው በዘዳግም መድገም የፈለገበት ፕሮግራም። ቅጥያዎቹን ዝም ብላችሁ እንዳተረጉሟቸው ህይወት የሚቀዳባቸው እነዚህ ቅዱሳን መጽሐፍት ምን ይቀዳበታል? መጽሐፍ ህይወት ይቀዳበታል። ልክ እንደዚህ ትምህርትን ስትማሩም ስታስተምሩም ደረጃዎቹን ካልጠበቃችሁ እንዴት ነው ደረጃ ስትወጡ 14ኛ ፎቅ ለመውጣት ዘለህ የምትወጣው ደረጃ እኮ የለም። አንተ ስፓይደርማን አይደለም። እዚህ ያሉ ነቢያቶች የስፓይደርማን ነቢያት መንፈስ ኳስ በመሬት ነው ማድረግ ያለባቸው። እነሱም አልበጃቸውም። ትናንት ቦርጭ ሲያስቀንሱ የነበሩ አሁን ኪሎ ቀንሰው እየኖሩ ነው ያሉት። መከተል ያለብን ባይብል የሚለው። ስለዚህ ደረጃዎቹን ስታውቁ የሆነ ዓለም ውስጥ ገቡና ዘፍጥረት ውስጥ ገብታችሁ በትክክል ከዘፍጥረት ምዕራፍ 1 እስከ ዘፍጥረት ምዕራፍ 49 ቁጥር 38 ድረስ ያለውን ጠንቅቃችሁ ካወቃችሁ በኋላ ወቅት ታረጋላችሁ። ዘፍጥረት ውስጥ ካወቃችሁ በኋላ ያ ዕውቀት ሲኖራችሁ ውልቅ ብላችሁ ወደ ዘጸአት የምትወጡ። ያለበለዚያ ዘፍጥረት ውስጥ ያለውን ሐሳብ ሳትጨርስ ዘጸአት ውስጥ ገባህ ማለት እንዲህ ይባላል። እንዲህ ይላል የኛ ሰው ጅንጀሮ ይላል። ምንድነው የበቆሎ ማሳ ጋራ ሲደርስ በቆሎ ሲደርስ አፉ ምን ይላል? ከፈት ከፈት ይላል አይልም? ምንድነው ታዲያ? ከፈት ይላል አይደል? ልክ ሲያው ግንጥል ያደርግና ቀደድ አድርጎ ይበላል። ከዛ እንደገና ቀና ሲል ማሳ ውስጥ አይደል ያለው ሌላ ደግሞ ያለ ከዛ እጁ ላይ ያለውን እዚህ ጋር ያደርግና ያንን ደግሞ ገንጥሎ ይበላል። ቀና ሲል ደግሞ ሌላ እጁ ላይ ያለውን እዚህ ጋር ያደርግና ሌላ ያንን ሲያደርግ ይሄ ሁለቱ ምን ያደርገዋል? የሆነ ሐሳብ ውስጥ ሳትደመድሙ እየለቀቃችሁ አትሄዱ። ጀምሮ መጨረስ የጤንነት ምልክት። ብዙ ሰዎች ህይወትን አለመጨረሳቸው ምልክቱ ካይ መጽሐፍ ጀምሮ አይጨርሱ። ብዙ ሰው መጽሐፍ ጀማሪ እንጂ ጨራሽ አይደል። ምልክት ያላደረገ ጠይቅኝ እኮ አሁን አዲስ ከመጀመሪ በፊት ጤነኛ ከሆን ከጀመርከውን ጨርስ።
መጨረስ የመንግስተ ሰማያት ምልክት ነው በራሱ። ሪሌሽን ጀምሮ መጨረስ፣ ጓደኝነት ጀምሮ መጨረስ፣ አገልግሎት ጀምሮ መጨረስ፣ የሆነ ነገር ጀምሮ በጣም ጤንነት። እኛ የምንጨርሰው መድኃኒት ብቻ ነው። ሞት ስለምንፈራ መድኃኒት ጀምሮ የማይጨርሰው ካለ ጌታ ያረዳው ሰው እና መጨረስ፣ ዘፍጥረትን መጨረስ፣ ዘጸአት ውስጥ መግባት፣ ጆይን ማድረግ፣ እዛ ውስጥ ያሉትን ሀሳቦች ማየት። ልክ እንደዚሁ ደግሞ የመቀደስ ደረጃዎች የሚል የመጽሐፍ ቅዱስ ትምህርት አለ። አንድ ክርስቲያን አገልግሎት ከመጀመሩ በፊት ወደ አገልግሎት ከገባም በኋላ ለህይወቱ ስንቅ የሚሆኑለት ጤናማ ትምህርት አንዱ ከሰውም ከእግዚአብሔር ጋር የሚያግባባ ቅድስና። ያለ ቅድስና እግዚአብሔር ማየት ሰውንም ማየት አትችልም። በነገራችን ላይ ብዙ የተለዩ ሰዎች አጠገብ የሌሉበት ምክንያት አንተ የተለየ ስለሌለ ነው። በነገራችን ላይ የተለየ ነገር ማምጫ መንገዱ የተለየ ሰው መሆን ነው። የተለየ ደግሞ መጽሐፍ ቅዱስ የተቀደሰ ነው የሚለው። ብዙ ነገሮች የራቁን እኮ በትንቢት ቀርበውን በአካል የራቁን ምክንያት የተለየ ህይወት ስለሌለ ነው። ምክንያቱም መለየት ከባባድ ውሳኔዎችን የሚጠይቅ ዓለምና ትምህርት የሚጠይቅ ነው። ሰው ደግሞ የሚጠየቀው በተማረው እንጂ ባጋጠመው አይደለም። ያጋጠመህ ብዙ ነው፣ የሚያጋጥምህም ብዙ ነው። ትምህርት ግን ውጤት ነው። ጆንያ ያለ እህል እንደማይቆም ሁሉ ሰው ያለ እግዚአብሔር ቃል ምንም ነው። እዚህ ጋር የምናየው ጆንያ ልፍስፍስ ብሎ ነው የሚቀመጠው። እህል ስገባበት ግን ደረቱን ይነፋል። የሰው ክብደቱ ቃሉ ነው። ለእግዚአብሔር ቃል ያላችሁ ጉልበት፣ አቅም፣ ቦታ ትልቅ ሲሆን ዓለማችሁ ይሰፋል። ሳትታዩ ትታያላችሁ። በእግዚአብሔር ቃል ስለተጠቀጠቀው ብርሃን ሲናገር በከተማ ላይ ስላለችው ብርሃን ይላል። ብርሃን ሁሉ ሰው ምን ያደርጋታል? ያያታል። ብርሃን ነው፣ ቃል ብርሃን። ሰዎች የእግዚአብሔር ቃል በላያቸው ላይ በወረደና ለእግዚአብሔር ቃል ቦታ በመጡ ቁጥር ቃሉ ህይወታቸውን እያነጻ እየቀየረ ስለሚመጣ የመታየት አቅማቸው በበረከት ማየት ነው። ምክንያቱም በረከት በጨለማ ውስጥ ነው። መጽሐፍ ቅዱስ ሲናገር 44 አይደል ኢሳይያስ የተሰወረ መዝገብ ይላል። ለምንድን ነው? ለቂሮስ ብርሃን በራበት። ቂሮስ ላይ በራው ብርሃን የተዘወረው መዝገብ አወጣው። ወደ እነ የምትሄደው መዝገቡ ሲባል ወደ በራበት ነው። ወደ በራበት ወደ ተለዩ ሰዎች የእግዚአብሔር በረከት ይመጣል። ለዚህ እኮ ነው እጄን ስዘረጋ ለጌታ የበረሃ ፍየሎች የበረሃ ፍየል እኮ ታውቃለህ፣ እረኛ የለው። እጄን ስዘረጋ ይመጣል። ወደ ትምህርቴ ልምጣና ዛሬ የተወሰነውን ለማየት እንሞክራለን። ብዙ አላስቆያችሁም። የመቀደስ ደረጃዎች ከተወሰነ ጊዜ በፊት ካለፈው ኃጢአታችን ምን ብለናል? ተቀድሰናል። ይሄ ፍጹም የእግዚአብሔር ዓለም ነው። ሰዎች የጸደቁት በእግዚአብሔር ዓለም ከሆነ የሚቀደሱት በእግዚአብሔር ዓለም ነው። ለጽድቃችን ያዋጣነው የህይወት አይነት ከሌለ ጽድቃችን እንዲያው በነፃ በክርስቶስ ኢየሱስ ከተሰጠን የቅድስናችን ፍጻሜ የተረጋገጠው በልጁ በክርስቶስ ኢየሱስ ነው ብለን አየን። አልመለስም። ላስቲክ ይመስለኛል ላስቲክ ሁለት ሀሳቦችን አነሳ። አንደኛው አሁን ምን ብለናል? ይሄ አላነሳውም። ዛሬ የማነሳው ሀሳብ ቴንክ ዩ የመቀደስ ደረጃዎች ከዛ ፊት አነሳው፣ ከዛ ይሄንን አነሳው። ሁለተኛ ዛሬ የማነሳላቸው አሁን ምን ብለናል ይላል? ተቀድሰናል ይላል። እግዚአብሔር አምላክ ነፍሳችሁን መንፈሳችሁን በክርስቶስ ኢየሱስ ምን ያደርግ ይላል? ይቀድስ ይላል። አሁን ምን ብለናል ከተባለ በነገራችን ላይ ሰይጣን የሚከስረው በዚህ ትምህርት ነው። ቅዱሳን ደግሞ ከክብር ወደ ክብር የሚሄዱት በዚህ ሐሳብ ነው። ብዙ ሰዎችን ሰይጣን አታክ አድርጎ ከክብር መንገድ አስቀርቶ ጢባ ጢቢ የሚጫወትባቸው አሁን በሚሰሩት ኃጢአት የነሱ ኃጢአት ከክርስቶስ ደም የበለጠ ሲመስላቸው ሰይጣን ይህንን አግሉቶ ነው የሚሰራው። ስለ ትናንትናው እንደተረሳልህ ካሰብክ ስለ ዛሬው አንቆ ይይዛል። ጉሩሩን ትፋት ይላል። ህይወት ጥፋ ይላል። ህይወትን ከተፋ ደግሞ መተንፈስ አትችልም። ካልተነፈስክ ደግሞ ከዚህ ዓለም ስርዓት ትገለልና የሱ ዓለም ስርዓት ውጤት ይሆናል። የማያምኑት በዚህ ዓለም ስርዓት ይጠቃሉና ይመራሉ። አሁን ላለባችሁ ህይወት መላቀቂያ መንገዱ አሁን የክርስቶስ ኢየሱስ ደም ምን ይለኛል? እኔ ይቀድሰኛል የሚል ትምህርት ውስጥ መግባት አለባችሁ። አሁን ተቀድሰናል ስንል ሶስት ሐሳቦችን እዚህ ጋር እንመለከታለን። የመጀመሪያው ቅድስናችንን የምንለማመድባቸው መንገዶች። ተቀድሻለሁ ስንል የምንለማመድባቸው መንገዶች። ቅድስና ትሬኒንግ ስለሆነ ስፖርት ብቻ አይደለም ትሬኒንግ፣ ቅድስናም ትሬኒንግ ነው። በአንድ ቀን የሚፈጸም አይደለም። እግዚአብሔርን መምሰል የጊዜ ሂደት ነው። ራሳችንን ትራክ ውስጥ የምናስገባበት ነው። የእግዚአብሔር እዛ ትራክ ውስጥ ስንገባ የእግዚአብሔር ድርሻ አለ፣ የሰው ድርሻ አለ፣ የመንፈስ ቅዱስ ድርሻ አለ። እነዚህ ለይቶ ማወቅ ይጠይቃል። የመጀመሪያው ዋናው የሚያሳየው ቅድስናችን የምንለው። ሁለተኛው ለቅድስና ልምምድ ያማኙ ድርሻ ምንድን ነው? ድርሻዬ ምንድን ነው? እግዚአብሔርን ለመምሰል በቅድስና ለመሆን በቤተ ክርስቲያን ውስጥ ክርስቶስን በእኔ ህይወት ለማሳየት ባለችኝ 70-90 ዓመት ላይ ምንድን ነው ድርሻዬ? ኃላፊነቴን በምን አይነት መንገድ መወጣት አለብኝ? ምን ብወጣ ምን ይማገኛል? ኮንሲኩዌንሲው ማወቅ። ምን ብዘራ ምን አጭዳለሁ?
ምን ብሰጥ ምን እቀበላለሁ? ህይወቴ በዚህ ዓለም ላይ ስርዓት ውስጥ እንዴት ትንቢቶችን ማስፈጸም? በነገራችን ላይ ትንቢትን ማስፈጸም ቀላል መንገድ ነው የምነግራችሁ። እግዚአብሔር ለብዙ ሰው አውርቶ ለጥቂት ሰዎች ሲፈጽም እኛ የተለየን ሰዎች ሆነን አይደለም፣ ማስፈጸሚያ መንገድ ስለሆነ የትኛውም ኢንተርኔት ፓስወርድ ያለ ፓስወርድ የራሳችሁ መልክ ያለበት ፌስቡካችሁ ውስጥ እንኳን አትገቡ። ፓስወርዱ ከተሳሳተ ኤረር ይላል። እግዚአብሔር ዓለም ውስጥ ገብታችሁ ነገር ብድግ አድርጋችሁ የምትወጡበትም ዓለም ልክ እንደዚህ የነገረን ነገር ወደ ቤታችን ማምጫ መንገድ። አንዳንዱ በፕላን የሚዘገዩ ነገሮች ሊኖሩ ይችላሉ፣ ለክብሩና ለጥቅማችን ነው። አንዳንዱ ብዙ ነገሮች ግን ገብተን ይዘን ብድግ ብለን የምንወጣበት ነው። ሶስተኛ ቅድስናችን በሂደት የመጨመር ውጤት ምን ብናደርግ ይጨመራል የሚለው ነው። ሁሉን ማየት ቢከብደንም ይሄንን ግን ማየት እንችላለን። ቅድስናችን የምንለማመድባቸው መንገዶች አንደኛ ይሄን ብቻ ዛሬ ብናይ ጥሩ ነው። እሺ ምጽፉ ሰዎች አልጽፍ መጽሐፍ አቃቴ። በእግዚአብሔር ቃል መታደስ፣ በእግዚአብሔር ቃል መታደስ። ኤፌሶን ምዕራፍ 5 ቁጥር 26፣ ሁለተኛ ጢሞቴዎስ 3:16 እንዲህ ይላል። 3:16 የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ላለው ጥቅም ደግሞ ይጠቅማል። የእግዚአብሔር ሰው እዚህ ያለውን ሰው ነው የሚለው። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ነው። የመጀመሪያው ቅድስናን የምንለማመድባቸው መንገዶች በእግዚአብሔር ቃል መታደስ። የትኛውም ውድ ገንዘብ ወጥቶበት የተሰራ ቤት ከጊዜ ብዛት ካልታደሰ ክራክ ማድረጉ አይቀሬ ነው። ክራክ ባያረግ እንኳን በጠንካራ ማቴሪያል ቢሰራ ውበቱን ያጣ። ወደ ክብሩ መመለሻ መንገዱ እዛው ቦታ ላይ ቤቱ ሳይነሳ አካባቢ ሳይቀየር ቤቱን እንደነበረበት ወደ ቀድሞ የሚመልሱ እድሳት ያስፈልጋል። እኛ በወደቀ ዓለም ውስጥ የምንኖር ፈራሽ ስጋ ይዘን የምንንቀሳቀስ ሰዎች ነን። እግዚአብሔርን በመምሰል ሂደት ውስጥ ወይንም ደግሞ ቅድስናን የምንለማመድባቸው የመጀመሪያና ዋና መንገድ በእግዚአብሔር ቃል ራሳችንን መታደስ። እግዚአብሔር ሲያድስ ካልታደስ ከባድ። ብዙ ሰው በእግዚአብሔር ቃል ከሚታደስ ነቢይ እጁን ጭኖ ሲያሻሸው አይዞህ ልጄ ሲለው የሚነፋረቀውን ያክል በእግዚአብሔር ቃል አይታደስም። ክፍት አይደለም ለእግዚአብሔር ቃል። ሕዝብ ያለ ቃሌን ከመውደድ ሸሸት ብሏል። ለእግዚአብሔር ቃል ሰው ቦታ አፒታይት የለው። በእግዚአብሔር ቃል መታደስን አይፈልግም። እግዚአብሔር ደግሞ ቅድስናን በራሱ መንገድ ማለማመድ ከሚፈልግባቸው መንገዶች አንዱ ለእግዚአብሔር ቃል በእግዚአብሔር ቃል መታደስ። ጎበዛዝት በቃል ምን ይላቸዋል? ደስ ይላቸዋል። መንገዳቸውን በቃል ያነጻሉ። የጎበዛዝ መንገድ መጽኛ መንገዱ የእግዚአብሔር ቃል። ለዚህ ነው የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። በጣም ሶስት መሰረታዊ ነገሮች ይናገራል። አንደኛው ለተግሣጽ ይላል። ተግሣጽ ሰው በእግዚአብሔር ቃል ካልተገሰጸ በምንም አይገሰጽም። ልብ የሚቀናው በእግዚአብሔር ቃል። ሰዎች በእግዚአብሔር ቃል ካልተመከሩ፣ የእግዚአብሔር ቃል ሲነገር የእግዚአብሔር ቃል ውስጥ ምክር ካላወጡ፣ እንደ ሙዚቃ የሚሰሙበት ዓለም ከሆነ እግዚአብሔር ቃል በዚህ ከደፈሩት በመጨረሻ በምንም ልትታነጽ አትችልም። ህይወት መቃኛ መንገዱ ሰዎች የቅድስናን ዓለም ጆይን አድርገው በነፍስ በስጋቸው ላይ አቅም ማግኘት የሚችሉት በእግዚአብሔር ቃል መታደስ። ክብር ለኢየሱስ ይሁን። ለዚህ ነው መጽሐፍ ቅዱስ ሲናገር ቃልህ አለ አቤት ሲሉ ሰበረኝ አለ። ቃልህ ምን አለ? ሰበረኝ። እና ምን ትፈልጋለህ አለ? የራስ ቃልህ ደግሞ ይጠግነኛል። ጠጋኝ አልፈልግም። ማን የሰበረኝ? ከዛ ደግሞ ምን ይጠግነኝ?
የእግዚአብሔር ሰዎች ቅድስናን የሚለማመዱበት የመጨረሻው ዓለም የእግዚአብሔር ቃል። ይሄ የእግዚአብሔር ትእዛዝ ነው። በነገራችን ላይ ይሄ እግዚአብሔር በሰው ህይወት ላይ የሚያደርገው ትእዛዝ። በምንድነው ቅድስና መለማመድ የምፈልገው ሰው ምላችሁ ምትሉ ሰዎች ካላችሁ አሁን ካለውበት ህይወት እንዴት መውጣት ትላለ? የእግዚአብሔር ቃል ያድሳል። እንኳን ያንተን ህይወት አይደለም የፈረሰችውን የምንድን ነበር የሚለው መጽሐፍ እንዲህ ይላል፣ በሮቿ በሳት ተቃጥለዋል፣ ግንቦቿ ፈርሰዋል፣ የእሪያ መናኸሪያ ሆኗል፣ ተመልሳ ቤተ መቅደስ ትሆናለች። ሂድና ስራታል። እሱ ብቻ እስከ 37 ተመልከት እስቲ። የእግዚአብሔርን ቃል ለነዚህ አጥንቶች ምን በል ተናገር። አጥንት ላይ ስጋ የሌለው አጥንት ላይ በምን የትኛው የተቀባ ነብይ ነው በድፍረቴን የሚያደርግ? አጥንት አቧራ በሸለቆ መካከል ስሙ በላቸዋል። ይሄ መፍጠር የሚችል ቃል። ክብር ለጌታ ይሁን። ቅድስና መለማመድ የምትችሉት እሱ ያናገራል። ለዚህ እኮ ቃል ይልና አቤት የቃዴስ ምድረ በዳ ያና ቃል እንደ መዶሻ ነው። ትልቁን ደንዳናውን ልብ ምን ያደርጋል? ቃል መንፈስ እንደ ውሃ ነው። ቆሻሻው ነገር ምን ያደርጋል? ቃል እንደ እሳት ነው። ገለባው ምን ያደርጋል? ቃል ሰይፍ ነው። ሁለት አፍ ካለው ይልቅ የተሳለ። ከዚህ በላይ የሰው ህይወት ቅድስና የሚለማመድበት መንገዶች የሉ። የመጀመሪያውና አንደኛ ልታስተምሩም ልትማሩም ነፍሳችሁም ላይ መልህቅ መፍትሄ ስትፈልግ ዞር ማለት ያለብህ ወደ ከበረው ቃል፣ ዓለማት ወደ ተፈጠሩበት፣ ሰው ልጆች ፍጹምና ንጹህ መሆን ወደሚችሉበት ወደ ፍጹምና የሚያደርስ ቅድስናን የሚያለማምድ። አልችልም አትብል። ሰው እኮ የምግቡ ምንድን ነው? ውጤት ነው። ውጤት ማን ችሎ ማን በእናቱ ወር ተምሮ ወጣ? ማን የሚፈልገውን ህይወት መኖር ቻለ? ከገባንበት ጥንቅጥ ዓለም እየወጣን ወደ ክብር የሚያሻግረን የእግዚአብሔር ቃል ይባላል። ስለዚህ ሰዎች ለእግዚአብሔር ቃል ላይ ጊዜ ሲሰጡ፣ ሲማሩ፣ ሲያነቡ፣ ዲቮሽን ታይም ሲኖራቸው፣ የግል ስርዓት ሲኖራቸው መንፈስ ቅዱስ በእነሱ ዓለም ይመጣና ያድሳቸዋል። አሮጌውን ነገር ያድሰዋል። የተሸበሸበ ፊት፣ ያረጀ ፊት፣ ያለ ዕድሜ ሽብሽብ ያለ በተለያየ ምክንያት የደከመ ፊት፣ ሰይጣን የቀጠቀጠው ፊት። አንድ ጊዜ እንደዚህ ያለ አይ ቲንክ ሚልኪያስ ይመስለኛል 7 ላይ 7 ሚልኪያስ ላይ እንደ ተቃረመ ቃርሚያ ሆኛለሁ አለ። ምንድነው? ዛፍ ነው፣ ፍሬ አውጥቷል፣ ግን ጠላት ምን ብሎታል? እንደ ተቃረመ ቃርሚያ ሆኛለሁ አለ። እና ከዛ ወድቅ ያለው አለ፣ ባዶ ይቀርቻለሁ አለ። ከዛ መንፈስ ቅዱስ ወደ እግዚአብሔር ወደ ቃሉ ታስ ያደረገው በወድቅም እነሳለሁ። በወድቅም ምን እላለሁ? ጠላቴ በዚህ ምን አይበልሽ? ደስ አይበልሽ። ተቃርም ያለው አለ። ምንም የለብኝም። እንደምታይ ብራቢሮ ጫወታለሁ። እንደ ተቃረመ ቃርሚያ እቤቴ ብትገባ የሚበላ የሚላስ የሚቀመስ የለም። ህይወቴ ባዶ ነው። ቤቴ እኔስ ቤታችሁን አለ ውስጥ ያለው የለም። ተቃርም ያለው ቃሉን ሳይ ግን አለ በወድቅ ምን እላለሁ? በጨለማ በቀመጥ እግዚአብሔር ምን ይሆንልኛል? አንተ አይገርምም? የመጨረሻ የሰው ልጅ ማረጋገጫ ወስዶ ለመውደቃቸው፣ ለመጥፋታቸው፣ ለሞታቸው ፕሩቭ የተደረገላቸው ሰዎች ቃሉን ሲያዩ ህይወት ይዘራሉ። እንደ እግዚአብሔር ቃል ለሰው ልጅ አዳሽ የለም። አንድ ሰው ለባርክ አረካንካ ሲሜ በጌታ በኢየሱስም ይሄ ቃል ብርሃን እናንተ ላይ ይብራ። እግዚአብሔር ታሪካችሁ ማደስ ይጀምር። ብዙ ባወራ ደስ ይለኛል። ሁለተኛ ይህ አንደኛ ነው። ሁለተኛ በመንፈስ ቅዱስ አሰራር ይነበባሉ ያስባል። ቅድስናን የምንለማመደው በመንፈስ ቅዱስ አሰራር ነው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 13 እኛ ግን በጌታ የተወደዳችሁ ወንድሞች ሁልጊዜ ስለእናንተ እግዚአብሔር ልናመሰግን ግድ አለብን። እግዚአብሔር በመንፈስ ቅዱስ እውነትንም በማመን ለመዳን እንደ በኩራት መርጧችኋልና። እንደ በኩራት መርጧችኋል። እውነትን ለመረዳት በመንፈስ ቅዱስ እውነትንም ለማመን በመንፈስ ቅዱስ እውነትን ለማመን እንደ በኩራት መርጧችኋል። ከብዙ ነገር የተመረጥነው ቅድስናን የሚያለማምድን አንዱ በመንፈስ ቅዱስ አሰራር። የመንፈስ ቅዱስ አሰራር
የሚገርም ልዩ ልዩ የመንፈስ ቅዱስ አሰራር በምትጠብቀው በማትጠብቀው ነው። በምትጠብቀው አንድ ጊዜ አንድ መጽሐፍ ላይ ሳነብ አይ ቲንክ ወንጌል ያሬድ ይመስለኛል አንድ ቸርች ላገለግል ተጠርቼ ስጸልይ መልእክት ውስጥ ያልመጣል እና ጌታ ግን እንደሄድ ነገረኝ። ስሄድ ሳሪስ አካባቢ ሙሉ ወንጌል ነው አለ። የሆነ ቸርች ስሙ እሱ ላይሆን ይችላል። ልክ እዛ ታክሲ ወርጄ ተሻግሬ ቸርቹ በዚህ ጋር ነው እየሄድኩ እያለ መንገድ ላይ የሞታ አያለ አዩት። አልፌው ከሄድኩ በኋላ ተከትሎ ሸተተኝ። ሽተዋል አጠገቡ ያለው ሸተተኝ። የምትሄድበት ጉባኤ የተጠየፍኩት ነገር ስላለ ተለዩልኝ ልለይ መጥቻለሁ ይላል በላል። አንተም አብረህ አለኝ እግረ መንገድህን መጽሐፍ ነው ያለው አብረህ ምን ልላችሁ ፈልጌ ነው ታውቃላችሁ? የመንፈስ ቅዱስ አሰራር ይቀድሳል። እዛ ጉባኤ ላይ የዛን ቀን ፕሮግራም የመንፈስ ቅዱስ ዓለም ልጆቹን መቀደስ ነው። ከሚሸት ነገር ከሚገማ ነገር አልፋችሁ ከሄዳችሁ በኋላ በሌላችሁበት ዘመን አሮን እኮ ካለፈ በኋላ እናንተ እግር ጥሏችሁ አረብ መንገድ ላይ ከመጣችሁ ሽታው እኮ ሽቶ ካለፍክ በኋላ የሚሸት ግምግም የመንፈስ ቅዱስ አሰራር ብዙ በነቢያት ይመጣል። እግዚአብሔር ተቀደሽልኝ ይልሻል፣ ተለይልኝ ይልሻል፣ ይሄን ተይ ይልሻል። የመንፈስ ቅዱስ አሰራር እናንተ ካሰባችሁት ውጪ ካልማችሁት ውጪ አልሰማሽውም እንጂ ይሄ በኢየሱስ ይሄ ድምጽ የጌታ አይደለም ምናምን ብለሽ አለፍሽ እንጂ ብዙ ድምጽ አለ። የቅድስና እንድንለማመድባቸው የሚፈልግባቸው መንገዶች በጣም ብዙ። ለምሳሌ በዚህ እንደዚህ ይሄድክ ይያለ ያለማመድህ እኮ ምንም ሌላ ፕሮግራም የለው አትሂድ ይላል። ከተመለስክ መታዘዝ ስላለበት ቅድስናን ስለተለማመድክ እዛ ቦታ ጋር የሆነ ነገር አደጋ እንደነበረና አንተ እንዳመለጥክ ያሳያል። አልፈ ደግሞ ጠንክረ ከሄድክ ከተረፍክ ተረፈም ካልሆነ ለትንሽ አመለጥኩ ትላለህ። ብትሰማኝስ ኖሮ ነው የሚልህ ጌታ። ነገራቸው ከበደ ቀዲዳ ከአዳማ ወደ ቢሾፍቱ እየመጣ አገልግሎት ሲወጣ የሆነ መኪና ውስጥ ገባ። መኪና ውስጥ ከገባ ከከፈለ በኋላ ውረድ አለ። ኧረ ጌታ ይሄ ድምጽ ያንተ ነው ማለት አትከራከረኝ ውረድ አለ። ወረድ። በጣም ኤሌመንተሪ ነገር ነው ማለት ነው። ወርጄ የሆነ ሆቴል በሀብር አልቤርጎ ይዤ ሌሊቱ ሙሉ ሲጨፍሩብኝ ጌታ ሆይ ይሄ ውረድ ያለ መንፈስ ጌታ አልነበረም። ተሰከናከርኩኝ ቁጭ ብዬ ያን ዘፈን ስጠጣ ጭፈራ ቤት አልቤት አድርጌ በጣት ሳልተኛ ተነስቼ መኪና ይዤ ስወጣ አለ ከወረድኩበት አዳማ እንዲዳገቷል ኦሮሚያ ጨፌ ኦሮሚያ አለፍ እንዳልኩ መኪናው ተገልብጧል። የተረፈ ሰው የለም። ብዙ ቅድስናን የምትለማመዱባቸው ነገሮች ብዙ። እግዚአብሔርን መምሰል እግዚአብሔርን መፍራት የምትለማመዱ የመንፈስ ቅዱስ አሰራር የሚባል አለ። አንተን የሚቀድስበት አሰራር አለ። መቀደስ መለየት አለ። የምትለዩበት አሰራር አለ። መንፈስ በጎቼ ምን ይሰማሉ? ከዛ ምን ያደርጉኛል? ከተሉኛል። አይ የበጎች ዓለም አለ። የበጎች ዓለም የመንፈስ ቅዱስ አለ። እረኛው በጎቹን የሚመራበት የሚቀድስበት የሚለይበት መንገድ አለ። ብዙ በፍልስጤም ሸለቆ መካከል ተበትነው ያሉ በዳዊት ዘመን የነበሩ እረኞች አንዳቸውም ስፔሻሊ የፍልስጤም በጎች በዘይት አይቀቡም። ዳዊትና ዘይትን ስለማይላይ እያንዳንዱ በግ ላይ ዘይት ይቀባዋል። ሰውነቱ ላይ በጎቹ ላይ እያንዳንዳቸው ልክ የሚነድፍ እባብ ብትሉት የሚባላ ኢንሴክት ብትሉት መጥቶ ቢነድፋቸው እንኳን ከዘይቱ ብዛት የተነሳ ይሞታል፣ አይችልም። የመንፈስ ቅዱስ አሰራር ብዙ፣ የዘይቱ አሰራር ብዙ። በግል በጋራ በቤተክርስቲያን ልጆቹ እንዴት ነው? ልጆች ያለን ሰዎች እኮ እናውቃለን። የሆነ ቦታ ስትሄጂ ልጆችን አሳምረሽ እኮ ነው የምትሄጂው፣ ለይተሽ እኮ ነው የምትሄጂው። መንፈስ ቅዱስ ለክብር ሰው ልጆቹን እኮ ዝም ብሎ ያወጣ፣ ቀድሶ ነው፣ አሳምሮ ነው፣ ለይቶ ነው፣ አጥቦ ነው። መጽሐፍ እንደዛር ለሚለው ሩትን ልጅ ሆይ አለቻት። አቤት ዛሬ የተለየ ወጣቶች አለቻት። ድል ማግኘት ትፈልጊያለሽ አለቻት። አዎ። ስኬት ማግኘት ትፈልጊያለሽ? አዎ። የቃርሚያ ህይወት አስጠልቶሻል? አዎ። ወጥቶ መግባት ደብሮሻል? አዎ። እንግዲያውስ ታጠቢ አለቻት። ከዛስ ተቀቢ፣ ከዛስ ውጪ። የመንፈስ ቅዱስ አስራት የሚቀርም ሰውየው ብዙ ቀን ስታርም ያላያ ሰውዬ ተቀብታ ታጥባ ስትወጣ አይኑን አይጥልባትም። አመዳም ማንም አይፈልግም። ከቅድስና ውጭ ያለ ሰው በሜካፕ አታመጣው።
አታመጣውም። ዓለም ላይም አለ ይሄ ሁማኒር፣ ዓለም ላይም አለ እንትን ምንድነው ልድፍ የሚደረገው ነገር እዩ። ልዩነት እሷን ልዩነት ቅድስና ነው። ነገራት ከጎንሽ ያለው ውበትሽ ቅድስናሽ ነው። ውበትህ ቅድስና ነው። ጀዲጋ እቲም ቅድስና ነው። ማስፈራሪያ ነው። ማስፈራሪያ። በነገራችን ላይ ፈረንሳዮች ታውቃላችሁ ገላቸውን አይታጠቡም። ፈረንሳዮች ለረጅም ዓመት ገላቸውን አይታጠቡም። ትምህርት የሀገራቸው ታሪክ ነው መስኝ። ፈረንሳይ ስትሄዱ አንዱ ታነቡታላችሁ። ፈረንሳይ ለረጅም ዓመት ገላቸውን አይታጠቡም። እንደገና ደግሞ የመጸዳዳጃ ባህል የላቸው። ቤት ውስጥ የሆነ ቦታ ተጸዳድተው ወስጨው ውጪ የሚት። ለዚህ ነው ፐርፊውም በጣም ሃይ የሆነው። መታጠብ ስለማይወዱ ፐርፊውም ይጠቀማሉ። ፐርፊውም የሚጠቀሙት ቤታቸው ላይ፣ ሰውነታቸው ላይ፣ ልብሳቸው ላይ አይታጠቡም። ግን ምን ይቀባሉ? ፐርፊውም። እና አደገኛ ፐርፊውም ነው በቃ የሚመሰርቱት የሚፈበርኩት። ይኸውልህ ፐርፊውም ንጹህ መሆኛ ማረጋገጫ ምልክት አይደል? ንጽህና ገላን በትክክሉ መታጠብ፣ በትክክሉ መታጠብ። እኔ አሁን ጥሩ ነው ብሎኛል ነግራኛለች ቤት። በታክሲ ሄጄ አላውቅም ሙሉ 20 ምናምን ዓመቴ። በታክሲ ስትሄድ ወያላው በሩ ከዘጋው በኋላ እንዲህ ይላል። ቀጥታ አገልግሎት ነው የሚሰጥ። እዚህ ጋር በሞት አልቀምጥም እኔ። አፍንጫ ሳይሆን ጆሮ ሳይሆን እግር ይቆርጣል። ቀን ሙሉ ፀሐይ ስለሚደበድባቸው። አሁን ያሉት ግን ታጠባሉ። ምክንያቱም ክብር ለጌታ ያው ኢየሱስ ጌታ ነው። ፈረንሳይ ውስጥ ሁሉም በሚባል ደረጃ ወንዞቻቸው የተበላሹ በሪፎርም ነው የተሰራው። በአረንጓዴ አሻራ በመንገድ ላይ ኮሪደር ልማት ያስተካክሉት በቅርብ ዓመታቶች ውስጥ። ዛሬ በዓለማችን ላይ ፐርፊውም የፈረንሳይ ፐርፊውም ሃይ ነው። በዛ ነው የተገኘ። ይላችሁ ትልቅ ቦታ የሚገኙ ሰዎች ታጥነው ነው ሰው የሚያወጣቸው። መንፈስ ቅዱስ ለነገረ ትልቅ ቦታ መውጫ መንገዱ ቅድስና ይባላል። ያለበለዚያስ ትልቅ ሰምተህ ትንሽ እየኖርክ ትልቅ ቦታ መድረስ አይቻልም። ማንም አባት ልጁ እንደዛ ያደርግማ። ማንም አባት እንደዛ ያደርግ። የፈለገ ሀብታም አባት ትልልቅ ድርጅት ቢኖረው የትም የሚኖረው ልጁ ቁልፉን ሰጥቶ ድርጅቱን አስተዳድር ይለዋል። አንተ ይሄን ያክል ከሆንክ እግዚአብሔር ስማርት ነው። ስማርት ነጋዴ እኮ ነው እግዚአብሔር። ከማን ጋር መነገድ እንዳለበት ያውቃል። ከማን ጋር ቢሰራ እንደሚያዋጣው ያውቃል። ማን እንደሚያተርፍለት ያውቃል። አባቱን የሚመስለው ግን አባት ጊዜም ሲያቀኝ ይስማል፣ ይቀይራል። ያ ልጅ ብሩን ለምናምን ጨርሶ የመጣው ልጅ ቆሽሿል፣ ገምቷል። አቀፈው ግን ቀይሩለታል፣ እጠቡታል፣ ልብሱን ቀይሩ፣ ቀለበት አድርጉለት። በንጽህና የሚያምን አምላክ ነው። ይሄ ደግሞ የመንፈስ ቅዱስ አሰራር። አንዳንዴ ሆሊነስ ንጽህና በመንፈስ ቅዱስ አሰራር ነው። አጋጥሟቸው ያውቃል። አንዳንድ ቸርች ውስጥ ምስኪን ሰዎች ናቸው፣ ግን ከባድ ናቸው። ብቻቸውን እንዳልሆኑ ዲዘርት ታደርጓቸው። ብቻቸውን ማለት ስታያቸው የቆሸሸ ልብስ የለበሱ ናቸው፣ ግን አምላክ የተጠጋጋቸው ሰዎች። ስታያቸው ጭርምትምት ያሉ ናቸው፣ ግን ገና ማይክ ሰጣቸው ሻንዳራ ጋጣ ሲል አየሩ የሚሰማላቸው ሰዎች። ሆሊነስ የሰው ውጤት አይደል? የሰው ውጤት አይደል? የተለየ ሰው ይሰማል። አልጋ ቢይዝም ምን ሄደን ቃል አንተ የተለየው ኤልሳዕን የሞተ አጥንቱ የሞተን ሰው ያስነሳው ይሄ አጥንት አለ። ቆሞ እያለ አክብሮ የነበር ሞቶም ያከብረኛል አለ። የመንፈስ ቅዱስ አሰራር ካልተለየ፣ በመንፈስ ቅዱስ አሰራር ውስጥ ካልገባ ወደ ክብር መውጫ መንገድን ታስረዝማለህ ይላል። አንተ ነህ። ሶስተኛ በእግዚአብሔር አባታዊ ቅጣት። በእግዚአብሔር አባታዊ ቅጣት ዕብራውያን 12:10 ዕብራውያን 12:10 እርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበሩና እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል።
ቅድስናን የምንለማመድባቸው መንገዶች አንዱ በአባታዊ ቅጣት ነው። ዕብራውያን 12:10 የማይቀጣ ልጅ ምንድነው? ኪያ ዲጋና ነው ሲበሉት የማይቀጣ ልጅ ምንድነው? ባይብል ላይ የሚለው እኛ አይደለም። ቅድስናን የሚያለማመድበት እግዚአብሔር አንደኛ መንገዱ ልጆቹ ምን ያደርጋል? ይቀጣል። ምድራዊ አባቶቻችን በሚመስላቸውና ለሚመስላቸው ነገር እንድንሆንላቸው ምን ያደርጉናል ይላል? ይቀጡናል ይላል። እግዚአብሔር ግን ከቅድስናው ተካፋይ እንድንሆን ለንግግራችን፣ ለአስተሳሰባችን፣ ለመውጣት ለመግባታችን፣ ለእያንዳንዱ ነገራችን በማሰብ ለትንቢታችን ፍጻሜ በዚህ ምድር ላይ ከስረን እንዳንሰበሰብ የታየልንን ሆነን እንድናልፍ ከሰዎች መልካችን ብቻ ሳይሆን ድርጊታችንም ተለይቶ ያለልን ቦታ ደርሰን ያለውን አድርገን እንድናልፍ ይቀጣናል። በንግግር ያልሰማ፣ በመንፈስ ቅዱስ አሰራር ያልሰማ፣ በእግዚአብሔር ቃል ያልሰማ ይላል እግዚአብሔር ይቀጣል። እግዚአብሔር ገብቶ እዚህ ስር እንደ ዓለምሸት ነጋሽ ይቀጣል። ያው ኪያ ታውቃለች እንዴት ተቀጣ እንዳደገች። እኔ ወንዱ ሳይቀር ና ካለች እናቴ ቀጥ ብለህ የምትሄደው ከፈት አድርገህ የምትሄደው ትገባለች። ትገባለህና ይሄን የጤና መርፌ ታውቀዋለህ ሆይ ስትል አለቅሳለሁ ካልክ ይጨምራል ቮሊዩሙ እያልክ ትወስደዋለህ። ዓለምሸት ነጋሽ ዘልዝላ ነው የምታወጣ አለ እዚህ ጠባሳው እስካሁን ከፍቻ አላሳይ እንግዲህ አለ ድብን ነው የምታደርግ። ዘግቶ የሆነ ቤቱ ዘግቶ 4 በር ያለው በሩ ዘግቶ በር ነው ብለህ ልትወጣ ስትል ግው አትወጣም። ጌታ ሆይ ግው በዚህ ጌታ ሆይ ግው ዘጋግቶ ያስቀምጣል። ዘጋግቶ ምንም በቃ መስሚያ የለውም። እንታያለን። ይቀጣል። ድብና አድርጎ ነው የሚቀጣ። አንድ ጊዜ ጸልዩ አለኝና እንትና አንድ ልጅ አለና ጸልዩ ሲል ማን ይጸልይ? ሊሆነ ሌዘር ጃኬት አለ ማን እንደገዛልን አላውቅም። እሱን ጃኬት ለብሰን ከተማ ለከተማ እንዞራለን። ጸልዩ። ከዛ የቤት ኪራይ ጠፋ፣ የሚበላ ጠፋ። የምንበላባቸው ሰዎች ራሱ ቤታቸውን እያንኳኳን የምንበላባቸው ሰዎች ፊታቸው ራሱ የሚባላ ሆነ። የት ዘጋን ቤት ውስጥ። ጌታ ሆይ ዘጋግቶ ያስቀምጥ። እግዚአብሔር ይቀጣል። አሜን ነው። ለቅድስናው ተካፋይ እንድንሆን ይቀጣል። ለቂት ጊዜ ይጠቁናል፣ ለ70 ዓመት ይቀጡናል፣ ለተወሰነ ጊዜ ይቀጡናል አለ። እግዚአብሔር ደግሞ ከቅድስናው ተካፋይ ተፈላጊ ሰዎች ተደማጭ እንድትሆን አግዘን ለጊዜ ጌታ እንደዚህ አለኝ። ስታወራ እኮ እንድትደመጥ ፈልጌ ነው የምቀጣህ እንዳያልቅብህ። አንብብ የምልህ እኮ ስታወራ እንዳደግም እኮ ትምህርት እንዳደግም የምትለው እንዳደግም ሰዋ ብሎ እንዲሰማ ነጩ ጥቁሩ እንዲያዳምጥ ይሄ ደግሞ ከየት መጣ እንድትባል ፈልጌ እንጂ እኮ ጨክኜ ይባላል። እኔ እንደ ሌሎቹ ቤት የለኝ፣ መኪና የለኝ፣ ዝንጀሮ የለኝ፣ ቀቁልቼ የለኝ። ግድ የለም ዘጋግቶ ያስተምራል። ለክብሩ ተካፋይ እንደ እንጀራ እንድትበላ እግዚአብሔር በአንቺ ላይ መጨከንና የመዝጋት ፕሮግራም ነው። ለማስተማር የተማረ ልጅና የሰለጠነ ልጅ ያስታውቃል። አባት ግን ደግሞ በጣም አስጠንቅቄ የምነግራችሁ አባታዊ ቅጣቱን የሚያቃልል ይላል። የእግዚአብሔርን ቅጣት ምን የሚል የሚያቃልል አታውቅ። እግዚአብሔር ሲቀጣ ተቀጣ። እግዚአብሔር በምን እንደሚቀጣ አታውቅ። በምን ወደ ህይወት እንደሚመጣ አታውቅ። ለምሳሌ እንትናን አስብ። ከሩቅ እኮ ሲታይ ጊታር እየተጫወተን ይመስሉ እዩ ጥፍር አልቆበት በገል እያከከ እንዲህ ሲል ክብር ሰጣለሁ ጌታ የሚል እኮ ነው ይመስል። ሚስቱ መታ ገጥማን የሰጠችለት እግዚአብሔርን ሰድበ እግዚአብሔር ሰጣ። ሁሉንም ከሄደ በኋላ እንከራከራለን። ቅጣቴን ልታቃለል ትፈልጋለህ? በልና አለው። ክሮኮዳይል ስንት ጥርስ አለው? እንጥሽ ሲል የእሳት ብልጫ በሚያወጣ በፈጠርኩት ጊዜ በስንት ወር እንደሚወለድ ታውቃለህ? አላውቅም። የክሮኮዳይል ስንት ጥርስ ነው? ይዘር ጥያቄ እኮ አያውቀውም እኮ አላውቀውም። እናሱ በፈጠርኩ ጊዜ አንተ ደበርኩ። እኔ እኮ አለው ወደ ታች አለው ዙፋናት ምኑ ጋር ነው ዙፋን ይሏል። ማዕበሉ ሲንቀሳቀስ የምድር መሰረት እዛ ላይ ቁጭ ብያለሁ። ወጀቡ ይንቀሳቀሳል፣ የኔ ዙፋን ጸንቶ ይኖራል አለው። ያኔ አንተ የት ነበርካል? ወገቡ ተፈታ የሚል ቃል በባል ወገቤ ተፈታ። ቅጣትህን አላቃልልም። እግዚአብሔር ሲቀጣችሁ ተቀጡ፣ ሲዘጋባችሁ ለመልካም ነው።
በዛ ውስጥ ቅድስና እንትን ለማመዳላት ከፍቶ ብቻ የሚያስተምር አምላክ ዘግቶ መጽሐፍ እንደዛ የሚከፍት የሚዘጋ የሌለ። እኔ እኮ በጣም የሚገርመኝ ነገር እንገራችሁ። ሴትዮዋ እኮ ጭካኔዋ ጭካኔ መሰላችሁ? ሳራ ማለት ነው። መጀመሪያ ስማው ሶራ ነው። እሱ ደግሞ አብርሃም ሳይሆን አብርሃም። የሚገርማችሁ ጠብቀው እግዚአብሔር ሰጣቸዋል። ጠብቀው ቅጣት እኮ ነው። ከዛ በኋላ በቃ እስከ መቼ እንደዚህ እንሄዳለን? አንድ ልጅ ወለደ። ተፍ በልና እቺኛው ቆንጆ ናት ከዚህኛው ጋር ግባና በቃ ብላ ራሷ መርጣ ሼፒና ደንቺናት ምናምን ብላ መጣችለት። እቺኛዋ ለምንም ጥሩ ናት ዘር አታበላሽ ምናምን ብላ እኮ ነው። እቺኛዋ እኛን ትመስላለች ምናምን ብላ እኮ ነው። ወደ ድንኳኑ አስገባችለት። አብርሃም ገባ፣ አወቃት፣ አረገዘች፣ ወለደች። ከመቤቷ የተሻለች መስሏት አቃለለች ይላል አይሯል። በራሷ ምርጫ የመጣች ሴት ነው። የተመልከቱ። እኔ ምን አሜዚንግ ነው ታውቃለህ? የቅጣታቸው ምክንያት እና አብርሃም ቤት የገባኝ ምን ታውቃለህ? እናትየው ሳራ የሴትየውን የአጋርን ልጅ እንዳላያት አለች። እንዳላያት አለች። ጨነቀው አብርሃም እንዳላያት። እንዲህ አይነት ልብ ያላት ሴት እንዴት ይስሐቅ ይሰጣታል? እንዳላያት አለች። ከምድረ ገጽ አትፈልኛለች። ተጨንቆ ሰውየው ላበላብ ሆኖ ወደ እግዚአብሔር ሄደ። እግዚአብሔር ጋር ሄደ። እንደዚህ ያለው ሳራ እንደምታያት ልጁን እስማኤልን ከነናቱ አባርልኝ ብላኛለች እና ምን ላድርግ አለው። መጀመሪያ ከኔ ጋር ምን ተማከርክ? እሷ ነው የሰማው ራሷ ነው ሰማታል። ታውቃለች። ውሃ አሸክሞ ምግብ አሸክሞ ነው የላካት። ሳራ ከረጅም ዓመት በኋላ ነው ልጅና እናት እንደማይባረር የተማረችው። ልክ ስትማር ማጸኗ ታረቀ። አሁን ይስሐቅ ይሰጥሻል አላት። አሁን ነው የሚሰጥሻል። ያኔ በጉርምስናሽ ወራት የማባረር አቅም ነበር። እግዚአብሔር በአንድም በሌላም ሰውን ይቀጣል። የሚቀጣበት ዓላማ ግን ቅድስናን የምንለማመድባቸው። እግዚአብሔር ሲሰጥም ቅዱስ ነው፣ ሲዘጋም የዚህ ልብ ዳዊት እንደዚህ ያለ የአንደበቴ አፍና የልቤ ሐሳብ በፊትህ ያማረ ይሆናል። እሱኛውን ቅድስና ነው። እግዚአብሔር በተለያየ ምክንያት ይዘጋል። በተለያየ ምክንያት ይቀጣል፣ ይዘጋል፣ ይከፍታል። ከፍቶ ያስተምርሃል። ክብር ለጌታ ይሁን። እኔ ታውቃላችሁ በልጅነት እኔ ወታደር ቤት የገባሁት እና ብዙ አዶጊያዎችን አሳልፌያለሁ። ብዙ ጦርነቶች፣ ብዙ 14 ቀን ሌሊትና ቀን በእግሬ ተጉዤ አውቃለሁ። 7 ቀን ከውሃ እንደዚህ ውጪ ሳንጠጣ አሳልፌ አውቃለሁ። 3000 ሸንሸል ጥይት ተኩሼ ፊቴ ደርቆ ግራ ገብቶኝ አውቃለሁ። በጠላት ወረዳ ውስጥ ተቆርጬ አውቃለሁ። ልጁ ከባባድ ነገሮችን አሳልፌ ጌታ ጋር መጥቼ ለምንድን ነው ይሄን ሁሉ ነገር ያደረከው በእኔ ህይወት? ቤጠይቃን ጊዜ እንደዚህ ያለ በህይወት እንድትኖር ነው አለኝ። ሰው በህይወት መኖሪያ ነው። እዛ ቦታ በህይወት መኖሪያ ቦታ ነው አለኝ። ምንጋ እናንተ እንደሚፈልጋቸው አታውቅም። ለዚህ ነው አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ በዛ የልቤን ለልቧ እናገራታለሁ። የመጨረሻ 4ኛ በመከራ ውስጥ ማለፍ። ቅድስናን የሚያለማመደን በመከራ ውስጥ በማሳለፍ ነው። 1ኛ ጴጥሮስ 4:2 ክርስቶስም በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፍቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በስጋ መከራን የተቀበለ ኃጢአትን ትቷልና ይላል። በስጋ መከራን የተቀበለ ኃጢአትን ትቷልና በመከራ ውስጥ ያሳልፈናል። ክርስቶስ በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ። ብዙ ሰዎች ዳግም ተወልጃለሁ፣ እግዚአብሔር መከራዬን ወስዶታል፣ ሃሌሉያ ሼራራ ቃማማሳ
እኔ በመከራ ነው። እሺ መከራ ሂድ ከኔ ሂድ ብትለው ያልሄደ ስንት ተዘብስቦ የተቀመጣል አይደል? እጅ በማስጫን በዘይት ያልተነቀለኳል የማይነቀል ሂድ ብትለው ራስህ ሂድ የሚል ውጣ ብትለው አልወጣም ከፈለክ ራስህ በጋዜጣ ውጣ የሚል እኮ ብዙ መከራ አለ። እነዚህ መከራዎች ምንድናቸው ብለን ቼክ ማድረግ መቻል አለብን። አንዳንድ መከራዎች ማጥፊያዎች አሉ፣ መስሪያዎች ናቸው። ተበጅተ የምትወጣበት ለብዙዎች መድኃኒት የምትሆንበት በመከራ ውስጥ በወጀቡ ውስጥ እግዚአብሔርን ታማኝነት የምትናገርበት የተሰራ ማንነት ይኖርሃል። የተበጀ ማንነት ይኖርሃል። እንደ እንጀራ ትሆናለህ። ኤፍሬም ያልተገላበጠ ምንድነው ትርጉሙ ማለት ተቃለ? በአንድ በኩል በስሏል፣ በአንድ በኩል ምንድነው ያልበሰለ ቦታ በተበላ ኤፍሬምን ትታመማለህ። ሊጥ ነው ማለት አልተገላበጥከኝ። እኔ አንድ አገልጋይ ሰምቼ እኔ በመከራ ልፍ ያላቅም እኔ በቃ ስለማልችል ሰጥቶኛ ያቅም። አንደኛ መገለጫ ተስማምተህ እግዚአብሔር ሰርቶሃል ማለት ነው። እሺ ብለሃል ማለት ነው። እሺ ካላልክ ነው የምትገባው። ከተስማማ ቴዎሎጂ አለው፣ ካልተስማማ ታስቶሎጂ አለው። እሺ ካል ምድረ በዳ በስንት ይከፈላል? በሁለት። ትንሹ ምድረ በዳ 40 ቀን ነው። ትልቁ ምድረ በዳ 40 ዓመት እኮ አለ። ዛሬም አለው እግዚአብሔር። እሺ ያለ ምድረ በዳውን እሺ ያለ መከራውን እሺ ያለ 40 ቀን አርጎ ሰው የሆነው ኢየሱስ አልፎት ወጥቷል። እምቢ ያለስ 40 ዓመት አለው። እየተሰራ ተሰበሰባለ። ችግር አለበት እንደ እግዚአብሔር አንተን ወጥቶ ሺህ ሰው አለው። ስፔሻል ራስን ኦርደር አታድርግ። ያለኔ ምናምን አትበል። ክልትው ትላለህ። ስንቶችን ክልትው አድርጎ እነ ዳዊትም ቀርቷል መንገድ ላይ። እግዚአብሔር በመከራ ውስጥ ህዝቡን ያሳልፋል። እጆቹን ለሰልፍ ለማበርታት፣ እግሮቹን ለጥንካሬ ለማምጣት። ከዓለም ነው የመጣው። ሰልፍን አታውቅም። የመንፈሳዊ ዓለም ውጊያን አልተረዳኸው። መከራ ውጤት አለው። የትኛው መከራ ሽልማት አለው ከገባህበት ማለት ነው። የህይወት አጋጣሚ ያስገባችሁ ነገር ካለ በዛ ውስጥ ትወጣላችሁ። ክብር ለጌታ ይሁን። ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።